ባንቺ ቤት አንቺና እናትሽ በህይወት ጉዳይ ላይ ከገንዘብ በላይ ከባድ የሆነ ጥፋት መፈጸማችሁን እኔ አላውቅም። እኔ ለምንድነው አይዞሽ አትደንግጪ። እናስተነከተኝ ለሁሉም እኔ ማወቅ የሚገባኝን ያህል አውቄያለሁ። ዛምቤድ ሳት አለ የሚለውን አባባል ማስታወስ አርፈሽ ተቀመጪ። ስጋቴን በመረዳት ባንድ ጥያቄ ነው ፓስፖርቱን አምጥቶ ይሰጠኝ። ምናልባት ጭቅጭቅሽ ስለበዛበት ሐሳብሽን ጥለሽ ተረጋግተሽ ቁጭ እንድትይ በማሰብ ፎርጅድ አሰርቶ ቢሆንስ ፓስፖርቱን ይሰጥሽ? ፎርጅድማ አይደለም። ምን ነው? ከመንገዴ ወጥቼ ለረዳሽ በመከርኩኝ ደፍረሽ ልታጠቂኝ ስለዛትሽብኝ ወይ መዛት። እውነቴን ነው። ራሴን እንዴት መከላከል እንዳለብኝ ብቻ ሳይሆን ያንቺ ፉከራ ምንም ማምጣት እንደማይችል ባቅም ይሄ የናንተ ጉድ ግን ለኔ ተጨማሪ ጉልበት ይሆናል። ወይ ጉድ! እኔ ከዚህ በኋላ ልደብቅ ብልም መደብቀው ነገር የለኝ። ምን ሳልፈልግ የሰማው ሚስጥር እኔን አልፈስፍሶ አንተ ጫማ ሰጠ። ቆይ አንተ ሊስቱን ከየትና እንዴት አገኘው? ይሄ በፍጹም አይታመንም። ከዚህ ሁሉ በኋላ እንደገና ወደ ኋላ መመለስ ትፈልጊያለሽ? ግድ የለህም ንገረኝ። እርግጠኛ መሆን ስለምፈልግ ነው። ሊስቱን ፎቶ አንስታ ይላከችልኝ የራሷ ትኬት ኦፊስ ከፍታ የምትነግድ ጓደኛዬ ናት። እሱም ትኬት ሲቆርጥ ማወቅ ባትችልም የመንገደኞቹን ሊስት ግን ማግኘት እንደምትችል ነግራኝ ስለነበረ ፎቶ አንስታ ላከችልኝ። ከዚህ ሁሉ ፉከራና ቀረርቶ በኋላ ዛሬም ሐሳብሽን እሺ ብዬ ጉዳይሽን እንደምጨርስሽ ነው የምታስቢው? አዎ ድፍረቴንም ንዴቴንም ያው ካለውበት ነገር ችግር አንፃር ተገንዝበ በቃ ነገሮችን ሁሉ አሜን ብላ አዎ ብለን እንደምትቀበልና እንደምታግዘኝ ተስፋ አደርጋለሁ። ጥሩ። ለዚህ ድፍረትሽ የገንዘብ ቅጣት ብቻ ሳይሆን ክብርሽንም በመድፈር ጭምር ነው በቀልሽ የምፈልገው። ይሄ የሴትነት ክብር ከገንዘብም ሆነ ከየትኛውም ነገር በላይ እንደሆነ ስለማቅ ከጫንቃይ ላይ ወርደሽ አርፈሽ ተቀመጫለሽ በሚል እምነት ነው። አቤት እኔ ምለውን ነገር ከማድረግ ውጭ ምንም አይነት ምርጫ የለም። አዲ ምናልባት ሐሳብ እኔና እህቴ እኔ በደረቁ እንደሚላጩ አይነት ሴት አድርጋ አስበክ ተሳስተሃል ማለት ዛሬ አንተ ምንም አይነት ወጪ አታወጣ ሙሉ ወጪን እኛ እንሸፍናለን ኪስ ውስጥ እንኳን እጅን አልታስገባ። እኔ እኮ የማይገባኝ ነገር ለምንድን ነው ሁሉ ነገር የምታርግልኝ? ቆይ እኔ እኮ ምንም እየገባኝ አይደለም። ምክንያቱም ዛሬ የኔ ብቻ ሳይሆን የህይወት ክብር አለ ማለት ምን ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ከዘራኝ በኋላ ከናረቢ እንዳል ይያታል ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከመጥቶ شكتا عربا قال لي سلوسهم لسنا بدو
ከዛ ጨዋታ ተጀምሮ ደስ እንዲላቸው ብላ ድምጿ ስታሰማ ምን ቢሉ ጥሩ ነው ሼባው? የታባሽ እስከ ዛሬ ጎረምሳ ሲቀልድብሽ ኖሮ እንዳታስረጅኝ ወይ ወግ እንደዚህ ቀልደኛ ነህ እንዴ? የኔ ቀልድ አይደለም ውስኪው ነው ውስኪው እንዴ በእውነት አይደለም ኧረ እባክህ መቼ ተጠጣና ነው ገና እና ሻት ቆይ አንቺ በማከታተል አንዴ አቃጥልሽ ደፊት ነው እንዴ? ከመቃጠል የሚባል ነገር አለ በእናትህ ይልቅ እንጫወት ምንድን ነው ሀሳብሽ? እንጫወት አንተ ዝም ብላ አትጠጣም እንዴ? ኧረ ይሄን ገገማ ሰውዬ አንድ በይልኝ እንዴ ተልኮ ያለን መሰለህ ሻት ወይ በርቺ ሻት እሺ ወይ መቃጠል ምንም ይቀመቃጠል ብሎ ነገር መጠጥ ደስ ይላል ሲየለበለበ ሲጋብስ አንተ ግን እንደዚህ አይነት ተጫዋች ነው እንደዛ ፊትን ጨቦጊት አስመስለ ግራ ያጋባው ታይ ምንድነው ታይ አሁን ይሄ ፊት ጨቦጊት ለመምሰል የኔ እርዳታ ያስፈልገዋል ምን ማለት ነው ለምን ያስፈልገው ምክንያቱም ራሱ ኮሶ የጠጣሽ ዶሮ ያስወረደ ጃጫጩ ስለሚመስል አቤት ወሬ ገና ለገና አሳቀኝ ብለሽ ዝም አልሽው የሚናገረውን እየሰማሽ አይደለም እንዴ ምን እሺ ጊዜ ብብትሽ ስር ገብቶ እንኳን ቢኮረኮርሽ ያለኝን አልነገርኩሽ እነግራታለሁ የሚያስጠላ አማርኛ ነው የተጠቀም ዛሬ ክብርሽን እዳፍረዋለሁ ኮሪያለ አንተ እንደዛ ነው ያልከው እንዴ እቺን የመሰለች ልጅ እንደው እጅ ነስተህ በስርዓት እንደው ተንከባክበህ መቀበል እኮ ይኸውልሽ ስንት ታናሽ እንኳን ስለ ፍቅር ማብራሪያ እየሰጠች ነው እንዴ ምን አለ በፍቅርሽ ወደኩኝ አብረን እንሆን ብትል ምን አለበት ነው ወይስ የጎዳች ሴት አለች ምን አቀለለ ተይ ህይወቴ እዚህ ምድር ላይ ወንድና ያላስለቀሰች ሴት አለች ብለሽ ነው እና ታዲያ የበደለች ሴት ካለች እና እሷን ተበቀላት እንጂ ያዳነች በሉ ላይ ምን ትንጠለጠልብኛለህ ሃይ አዲ እንዴት ነሽ አለሁልህ ምን ነግሬሻለሁ እኮ ህይወት ይመጣል ብዬሻለሁ ቆይ አልመጣም አላለም እንዴ ምን አለበት አንተ ተካብጪ ተጫወት ሻትም ዳር ምን እንዳለች ደስ ያለሽ ማሳሰላለ እኔ ግን የዚህ ራት ግብዣ ነገር ምንም አልገባኝም እንዴት ምን እንዴት አለው እኮ እንዴት እንዴ እኔ ራት ሰርቼ እየጠበቅኩ ታዲያ ድንገት ሲሆንብኝ ነው እሱን አውቃለሁ እያወክ ነው የኔን ራት አጠንዝተ ታዲያ እዚህ እንምጣምት ላይ አንደኛ ዛም ሆቴል ላይ ያዘጋጅሽው እዚህም ሆቴል ሁለተኛ ነገር ደግሞ ሆቴሉ የኔም ያንቺም ትውስታችን ነው ማለት እሺታችንንም እንቢታችንንም ያወቅንበት ባለውለታችን ቤት ነው ለታ እየከፈለ መሆኑ ነው ሳይሆን ለምን ትዝታችን እንድናድስበትና ያስኩትን ደግሞ ትልቅ ደስታ እዛ ቤት ልነግርሽ ደስታ የምን ደስታ እሱን እዛ ነው የምነግርሽ በእናትህ አብዬ ሰውድ በእናትህ ምንድነው እዛ ነው የምነግርሽ እስከንደርስ ድረስ የሆነ ነገር ንገረኛ ለመስማት ነው የጓጓው ምንድነው ያህል ግን ይሄው
መምጣቴ ቀረ የመጣውኝ እኮ ንገረኝ። እሺ ነግርሻለሁ። እውነት መጀመሪያ ግን ውሎሽን ትነግሪኛለሽ ከዛ ነግርሻለሁ። የኔ ውሎ ያው እንደተለመደው ነው። ደላሎቹ ጋር እየዞርኩ ላንተ ቤት ስፈልግ ነው አሉ። እንግዲያውስ በቃ ዝም ብለሽ ስትባክኝ ነው አልሽ። እንዴት? በቃ እኔ እንዲህ አይነት ሀሳብ ትቻለሁ። እንዲህ አይነት ቤት አልፈልግም። ማለት ሀሳብን ቀይረህ እኔ ቤት አብረን ለመኖር ወሰንክ ማለት? ኖ እንደዛ ሳይሆን ሀሳቤ ካልተሰከረ በቃ ከዚህ በኋላ ሰፋ ያለ ቤት ተከራይተን አብረን እንድንኖር ወስኛለሁ። የምር? አዎ። እና ድንገት ሳላስበው ጠርተክ እንዴ ቆይ በዚህኛው እንዲህ ከተደሰትሽ ትልቁን ዜና ስነግርሽ እንዴት ልትሆኚ? ከዚህ በላይ ሌላ ምንም የሚያስደስት ነገር የለም። እውነት የለም? አይኖርም። እሺ ፓስፖርት አለሽ? ኧረ እኔ ከዚህ በፊት ውጭ ሀገር ሄደሽ ታውቂያለሽ? እየቀለድክብኝ ነው? የምሬን ነው። ኧረ እኔ በቅጡም እኔ ከዚህ ከናዝሬት ማለፍ ያላቀ ለምን ጠየቅኝ? አይ ኬንያ ሞምባሳ አብረን እንድንሄድ ፈልጌያለሁ። አዎ ሞምባሳ ደስ ካላለሽ ደግሞ ዱባይም ልናደርገው እንችላለን። ኬንያ ሞምባሳ ዛሬ እኔ መናገር እያቃተኝ ነው። ዛሬ ምን እንደምንሆን አላውቅም። አቤት ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ የሚመጣ ካዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ዶርሲ ነች ከአሜሪካ እቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነ ነው። አመት ያድርስ። አሜን። ሙክት በግ ለቤተሰቡ፣ አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር ወተት ለህፃናት፣ ደብተር ስቴሽነሪ ለተማሪ፣ አበባ ስፓ ለፍቅረኛው መላክ ይችላሉ። በተጨማሪ ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እኔ ትንሳኤ ወይም አቡሽ እንዳደርስሎ የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። ተነቃቃ ሙድ አዳም የመድረሰ ከራም ተነቃቃ። እዚህ አካባቢ ሰካር መጠጥ ቤት አልመስላለን እኮ። እዚህ ደፍታለች ነው ይላችሁ። አይደረግም። አሁንም ሻት አድርጉ ልትይን እንደ ለምን አናደርግም? ምንድነው አጀንዳሽ? የእርቁ ማጥበቂያ እኮ ሻት ካላደረግ በምን ትግባባለህ? ያዙ እንዴ ያስታረቅን አይደለ እንዴ? ደግሞ ጠጣው አርፈ ጠጣ አትከፍልም። ሳቅ አንተ አትከፍልም። በቃ እኛ ነን የምንከፍለው። አንተ ብቻ ፈታ ማለት ነው ያለብህ። አንቺ እኔ አይደለም ራስሽ እኮ ነኝ የምከፍለው። ያው እንደሱ ከሆነ በደንብ አድርጌ ቸልስ እኮ ቸልስ እኔ ምን በቃኝ። እንውጣና እንነጋገር። እኔ ልሳክር ነው። ወዴት? ከመስከራችን በፊት እናውራ ይሻላል። ህይወት ትፈቅጃለሽ? ምን አገባት? እኛ እስክንመጣ ድረስ የፍቅር ቄደማችሁን ቀንሱ። አንተ ወይዲ ዋሽ እገልሃለሁ፣ እደፋለሁ። ኧረ ዘርበኝ ትጮህ። በዚህ ገና ሻታለች። ምን ሆነሻል? ማለት ፊትሽን ባንዴ ከሰከስሽ እኮ። ለምን መጣ? እንዴት?
ምን እንዴት አለው? እንደዛ ስትጎርር አልነበረ? ለምን መጣ? እኔ ማዲ አናግሬያት ተስማምታለች ስላለችኝ ነው የመጣሁት። በዛ ላይ ቀን ስለተፈጠረው ነገር በሙሉ ይቅርታ ጠይቄያለሁ አይደል እንዴ? ጉረኛውን በጣም ነው የሚያስጠላኝ። ህይወት አዎ የምሬን ነው። ወይ መጀመሪያ ለመናገር ከተናገርክ ደግሞ በቃልህ አርፈ ተቀምጠህ አለመምጣት። ቆይ አልገባኝም። ቅድም እነሱ ፊት ይቅርታ ያደረግሽልኝ ከልብሽ አልነበረም ማለት ነው? ስማ ይኸውልህ በደንብ እንድታውቅ የምፈልገው ማለት ነው እኔን እያሳብከኝ ከሆነ እሱን ሀሳብ ተወው እሺ? ምንድነው የምታወሪ ህይወት? እንዴት ነው አንቺን የምትሆንሽ? ቆይ እኔ መሆንህ አይነት ሴት አይደለሁም እሺ? ይኸውልሽ አዳምጪ። ውስጥ ያለው የፍቅር እሳት ከዳር እስከ ዳር እየተከታተለ እየተሰማኝ ስለሆነ አንቺን በፍጹም መተው አልችልም። ይሄን ተረተረተን ተወው እሺ? ህይወት ምን እውነቴን ነው። አንቺ ጠልተሽ ካልገፋሽኝ በስተቀር እኔ በፍጹም ልተውሽ አልችልም። ባይሆን ቀን ክፉ ተናግሬ ስላስቀየምኩሽ በሱ ልካስ። ጥሩ ካስል ይኸውልህ እውነት ምን ታረጋለህ መሰለህ? መዝናናት ትችላለህ። ጫፌን ሳትነካኝ እንደፈለክ አድርገህ ተዝናንተህ ከዛ በኋላ ለአዲ ምንም አይነት ነገር ሳታሳውቅ ጧት እንለያያለን ካልሽሽ። ስለዚህ ምንም ውጤት ለሌለው ነገር ራሴን ማድከምም ሆነ መዋሸት ስለማልፈልግ አሁን እሄድልሻለሁ እሺ? የት ነው የምትሄደው? ወደ ቤቴ ነዋ። እና ለሷ ምን ብዬ እንድነግራት ነው የፈለከው? ትግደለኝ እና ብትገልሽ እኔ ምን አገባኝ? ስሚኛለሽ? አሁን 15 ሰከንድ ሰጥሻለሁ። በዚህ ሰከንድ ውስጥ አቋምሽን አስተካክለሽ ለድፍረትሽ ይቅርታ ጠይቀሽ ምን? አዎ ፍቅሬ እንደምትቀበኝ የማትገልጭልኝ ከሆነ የሆነ ጥዬሽ ነው የሚሄደው። ወይ ፎንካ ላስቀምጣለኝ። አረ በጣም ቆየን፣ ጥለናቸው ጠፋን። እንግባ። አባቷ ትሆናለች። አባታችሁ ግን በቃ እንደዚህ ራሴን አሳልፌ ልሰጠው ለተዘጋጅቼ እንደው ምንም አይነት ቅናሽ የምታደርግልኝ ነገር የለም። እንፍራክ አዲ ስራ ሌላ ወዳጅነት ሌላ የሚለውን አባባል እንኳን ብቶ ገንዘቡን የሚካፈሉኝ ሰዎች በጣም ብዙ ስለሆኑ ይሄን ላረግ አልችልም። ወይ አንተ ሳንዶ አባህና አለ በስማ ምን ግድ የለም ግድ እወጣዋለሁ። አንድ ነገር ደርቤ ያስኝ ስሞት እዛው ፍርድ ቤት አንድ የነፍስ ግድያ ወንጀል አለብኝ ማቀው ሰው አለ። እሱንም አብረን ደርብና እንነጋገራለን። እስካሁን ሳታቀርጥሽ ነው? ባየሽው ሰዓት አትደውይም ነበር እንዴ? ይኸው ደወልኩኝ እኮ አብዬ። ከናፍቆት ጋር አይደለሽም እንዴ? ኧረ ነኝ ከሱ ጋር ነኝ ያለሁት። አሁንም ትንሽ ስላመመው ነው የቻኮልኩት። ምን ሆነ የታመመው? ቀላል ነገር ነው፣ ቀላል ነው። ኦኬ እኔ የደወልኩትና የፈለኩሽ ነገ መገናኘት እንዳለብን ነው። ለምን ፈለከኝ? እሱስ ልከረሽ ይቅርታ አብዬ፣ ደስ ከሆነ ማለት አይመቸኝም። ሰሞኑን ለሶስት ቀን ከተማ ውስጥ አልኖርም። ምን ማለት ነው እንደሱ ማለት? አብዬ በእግዚአብሔር ተረዳኝ፣ እንዳትቀየመኝ። እኔ እንዲህ አይነት መጨማለቅን በፍጹም ልረዳው አልችልም። ውይ አብዬ በእግዚአብሔር ተረዳኝ። እኔን ታውቂኝ የለም? ይኸውልሽ የፈለኩሽ ደግሞ ለኔ ሳይሆን ለባቢ ነው። ባቢ በጣም ስለፈለገሽ ነው ላገኝሽ የፈለኩት። አልገባኝም አብዬ። ባቢ ለምንድን ነው የሚፈልገኝ? እኔ እሱን ስንገናኝ እነግርሻለሁ አልኩሽ አይደል? ስለዚህ እኔም ባቢም እንድንታመም ካልፈለግሽ ነገ ታገኝናለሽ። ስልጠና ሰጥተን ስራ እናስይዛለን። ክራፍት ሶፍትዌር ተምሬ ክራፍት ሶፍትዌር ውስጥ በማገልገል ላይ ነው የምገኘው። የሲክስ ድርጅት ተከፋይ ሆኛለሁ።
አለች ስልክ ልታወራ ሄዳ ማን ደወለ? አላውቅም። ይኸውልሽ እሷን ለማምጣት ከመሄድሽ በፊት መጀመሪያ ነው ልሸኝ። ወደ ቤት ነው ለምን ቢባል ያብራን ማተር እንደሆነ ሰሚኛለሽ? ህይወቱ ሸቷን ነው እንጂ ከልቧ ነበር የሚፈራው አንቺ ስለምትፈራሽ። በዛ ላይ ደግሞ ድጋሚ አይኔን ማየት እንደማትፈልግና እንደምትገለኝም ጭምር በድፍረት ነገር ስበት ሳክራ ነው ጠጥታ ስለማታውቅ ነው። እኔ አሁንም ቢሆን አንቺ ገብተኝ ስለከበደኝ ነው ቁጭ እየጠበቅሽ። ከዚህ በኋላ ራሴን ዝቅ አድርጌ ማዋረድ ሰላም Lambadina, 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 Honkelet, Laini, Nebra, Lambadina, ይህን ዘፈን አላውቀውም እንዳትለኝና ይንዳጭ ምን ያስጮሻል? እንዴት አልጮህም? ሙዚቃን የማያደንቅ ሰው እኮ በህይወት እንደኖረ አይቆጠርም። እባክሽ ሙት እውነቴን ነው። ያውም ሜቴዲ በዛ ላይ ላምባዲናን አስጨነቀት። እኔ ራሴ ዘፍንልሃለሁ። ላምባዲና ላምባዲና አሁን አያይኔ አሁን አያይኔ እባክሽ ቀስ አድርገው። አሁን ሙዚቃውን ስለቀነስከው እኔ ዝም ልል እንደውም ጮክ ብዬ ነው የምዘፍነው መስኮቱን ከፍቼ። ኧረ በእናትሽ ፍቅር በእናትሽ ትራፊክ አየን እኮ ጠጥቶ ማሽከርከር ብሎ ይዘናል። ያዙ ነው አሁን እኮ ሲሆንም ከጨዋታ ውጪ ያረኩበት ጊዜ ብቻ ሳይሆን የሚጣየን ሙሉ በሙሉ ፍቃድ ያገኘሁበት አንተን ደግሞ የኔ ብቻ ያደረኩበት ወቅት ስለሆነ ዘፍናለሁ። እና ይሆን እንደሆነስ ዘፍናለሁ ደስታዬ እስኪወጣልኝ ድረስ እንጂ አሁን አሁን ግዴለሽ ምን ቆንጆ ለዛሬ በዚህ ቀን ማሪ በእናት ግዴለሽ ምን ማለት ለዛሬ በቃናል። ባይሆን እቤት ከገባን በኋላ እንደፈለግን እናስነካዋለን። ይሄማ የወንዶች እብሪትና የበላይነት ማሳያ አንዱ ምልክት ነው። እግዚአብሔርን አይደለም ይልቁን ስሚ ይልቅ ሚጣን ምን ብለሻት ነው እንደዛ እንጀቷን የበላሽውና ጠበቃ ያደረግሻት? እሱማ ለሶስተኛ ወገን ተላልፎ የማይሰጥ በጓደኛሞች መካከል ያለ ሚስጥር ነው። ኧረ እባክሽ እና አሁን አንቺና ሚጣ አስችላችሁ ከኔ ሚስጥር ልትደብቁ? አይገርምህም? ቀንም እሷን እንደዚህ ስላ ልክ እንዳንተ ነው ያለች። እውነትሽ ነው እንጂ ላይም እንደዚህ ዝም ብሎ መሰለህ እንዴ? በጅልነቴ እየሳቀች ነው በማሳቀቅ ያለች። ሚጣይ ቆንጆ ከማስበው በላይ ያደገችና እየበሰለችልኝ ነው ማለት ነው። ለሁሉም እሷ ከነገረች ራሷ ትንገርህ እንጂ እኔ ቃሌን አላፈርስም። ግን ታውቃለህ እኔ በጣም ያሳሰበኝ የሳሮን ኩርፊያ ነው። እንዴት እስካሁን አልደወለችም እንዴ? አይገርምም? ትንሽ ቆየት ብላ ተጸጽታ አስባ ትደውላለች ስል ወይ ፍንክች አባቢል ልጅ ብላ በዛው አልጠፋችም። ምን ሆና ነው እባክሽ? ምን ትሆናለች? ያንተ ፍቅር ናላዋን አዙሯት ነው። ምን? ሞት እውነቴን ነው። ባይሆን ታዲያ እንደዚህ ምን ያቆናጥራታል? እንደዚህ ማለት እንኳን ተገቢ አይመስለኝም። በዛ ላይ ያለችበትን ሁኔታ ከግምት ውስጥ ማስገባትም አስፈላጊ ይመስለኛል። እባክህ ዝም ብላ ነው። ከዚህ ጋር የሚያገናኘው ምንም ነገር የለም።
ወዴት እየሄድን ነው? ወደ ቤት ነው። ወደ እኔ ቤት። ምን ነው? ወደ አንተ ቤት? ለምን? እኔ ቤት እናደራ እንዴ ተነጋገርነው? አይ ሳስበው እኔ ቤት መሄዱ የተሻለ ስለመሰለኝ። አውርደኝ። ምን? አውርደኝ። በዚህ ሰዓት እዚህ ቦታ ላይ ብቻሽን መለክሽ ይመስልሻል? እኔ እንዴት መውረድ እንደምችል ስለማትቶ ራሴ አወርዳለሁ። እንዴ አንቺ ያ እሺ አቆምልሻለሁ። ቆይ እንዴ አቆማ ያማታል። ኧረ ቆይ አቆምልሻለሁ። እሺ እንዴ ለሁሉም ስለ ድፍረትህ በጣም አመሰግናለሁ። እጄን ከገኝ አልለቅሽም፣ አልከፍትልሽም። በዚህ ብቻ ደግሞ አያበቃም። ያለኔ ፍቃድ ወርዳለሁ የምትይ ከሆነ ጠፍጥፌ እንደምመልስሽ በቃ እሺ አብዬ ግድ ከሆነ እመጣለሁ። እሺ በቃ አንቺ አብይን አይደል እያወራሽ የነበርሽው? መልሽልኝ። አዎ ከሱ ጋር ነው ግን ስሜን አትጥሪ በእናትሽ። እንደዚህ አድዬ እያልሽ እያቆላመጥሽ ገርመሽ ስትርጂኝ እያየሁ ስሜን አታቆላምጪኝ። ሰቀን አልፈልግም። ምንም ነገር እንድታወሪኝ አልፈልግም። እንደዚህ አስብቶ የሚያርደኝ ሰው ነው የጠላሁት። አራዲ በእግዚአብሔር በጣም ያጋነንሽ እኮ ነው። በእናትሽ ዝም በይ። ለምን ደግሞ አልቆጣው? እንዴት ነው የማልቆጣው? ቆይ እኔ ምን አድርጌሽ ነው እንደዚህ አስብቶ አራጅ ምናምን የምትይ? ምናልባት ይሄን ያደረግሽው ሆን ብለሽ ሊሆን ይችላል። አስበሽበት ሊሆን ይችላል እንዴ? አዎ ሆን ብለሽ ሊሆን ይችላል። ግን የኔን ስም ታውቂዋለሽ። ስሜ እንዴት የመረረ እንደሆነ ከኮሶ የመረረ እንደሆነ ታውቂዋለሽ አይደል እንዴ? ምን እንድባል ነው የፈለግሽው? ምን እንድልኝ ነው የፈለግሽው? ባሏ ታሞባት እህቷ ይዛት ወጣ እየጠጡ ነው እየገለበጡ ነው እንዲባል ይሄን ፍንጭ ለማሳየት አይደል ወንድምሽ ጋር ደውልሽ? በቃሽ እኔ በፍጹም እኔ በሱ አይነት መንገድ አላሰብኩትም። ይቅርታ። ምንም ይቅርታ አልፈልግም አልኩሽ። ይቅርታ የሚባል ነገር መስማት አልፈልግም። አረ በጣም ያጋነንሽ ነው አይደል? እያጋነንኩት አይደለም። ደግሞ መጀመሪያ ነግሬሽ ነበር። እማትፈልጊ ከሆነ ወደ ቤትሽ ተመለሽ ብዬሻለሁ። ይኸውልሽ እሱንማ ብለሽኛል እኮ። ታዲያ መመለስ ነው። እኔ አላስገድድኩሽ። ምንድነው የምትይው? ከዚህ በኋላ እኔና አንቺ ተነፍ መቀጣልም ያለ አይመስለኝም። ቆይ እኔ አብይ ላይ ስልክ መዝጋት እንደማልችል ታውቂያለሽ አይደል? ነግሬሻለሁ። ኦኬ ራስ ጉዳይ ነው። እሱን ካልሽ መቀጠል ትችያለሽ። እኔና አንቺ የት ጓደኝነት ብለን የጀመርናት ነገር ግን ካሁን በኋላ መቆም ትችላለች። እኔ በራሴ ላይ ጦስ እንዲመጣብኝ አልፈልግም። የፈለግሽውን ነገር ማድረግ ትችያለሽ። ከፈለግሽው ሰው ጋር መዝናናት ትችያለሽ። እኔን ግን ልቀቂ። አዲ ምን አርግሽ ነው? ቆይ ይሄ በዚህ ብቻ ነው እንደዚህ የምትቆጭኝና የምትናደጂው? ይሄ ብቻ አይደለም ያስቆጣኝ። ምን አድርግ ብለሽ ነው የመጣውን ሰውዬ እንደዚህ አናደሽ እንዴት ያደረግሽው? ሄደ እንዴ? አይደለ ሄደ እንዴ? በስንት መከራ አይደለ እንዴ የኔን ሰውዬ ሂድና ባብልና መልሰው ብዬ መለስኩት። ስለዚህ ነገሩ እንዲበላሽ የማትፈልጊ ከሆነ ወይም እኔ ይቅርታ እንዳደርግልሽ የምትፈልጊ ከሆነ ገብተሽ በንጹህ ልብሽ ገብተሽ ይቅርታ ጠይቀሽ ይሄ ሰውዬ አብሮ እንዲያምሽ ማድረግ አለብሽ ከልብሽ። ያለበለዚያ ግን ሁሉም ነገር ቢቀርብኝ ነው የሚሻለው እንጂ ወይ ከስሜ ያለውን ወይ ምን አላ እኔ ኧረ እንደፈለግሽ አድርጊ። የምታደርጊው ራስሽ ነው። አቤት ምንድን ነው? ከደስታ ማዕከል ነው። የምን ደስታ? ኧረ ተቆጣኝ ወንድሜ። ለቤቱ ባለቤት ሂሩት ማሬ የሚመጣ ካዘሻል እንዴ? አንተ የምን ዕቃ ነው? ከቦሌ ጊፍትስ ነው የሚለው። ኦ ዶርሲ ነች ከአሜሪካ እህቴ። ከእናትሽ የተላከ ስጦታ ነበረ። ዋው! ይሄ የዋተር ፓርክ መግቢያ ቲኬት ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው። ቦሌ ጊፍትስ የደስታ ማዕከል በመላው ዓለም ለሚኖሩ ኢትዮጵያውያን ዲያስፖራዎች በአገር ቤት ለሚኖሩ ወዳጆች ጋር በዘመናዊ መልክ በማቀራረብ የብዙሃኑ ደስታ ምንጭ ሆነ። አመት ያድርስ። አሜን። ሙክት በግ ለቤተሰቡ፣ አስቤዛ ለእናቶ፣ ኬክ ለልጆ፣ ዳይፐር ወተት ለህፃናት፣ ደብተር ስቴሽነሪ ለተማሪ፣ አበባ ስፓ ለፍቅረኛው መላክ ይችላሉ።
በተጨማሪም ወራዊ የቤተሰብ ወጪውን መክፈል ይችላል። ቦሌ ጊፍትስን ለየት የሚያደርገን ለላኪው ደስታ ሲባል የተቀባዮችን ፎቶ መላካችን ነው። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ እኔ ትንሳኤ ወይም አቡሽ እንዳደርስለው የምትፈልጉ ከሆነ በፌስቡክ ወይም በኢንስታግራም ፎሎ አድርገው ይጠይቁ። ይሄ እርጉም ይሄ ሰይጣን ሰውዬ ነው አይደል? ምንም የማታውቀው ልጅ አገርና እናትን ጥለ እንድትሰደድ የሚያደርግ እማ እሱ አይደለም አልኩሽ እኮ ምንድነው? ኧረ እባክህ ሙች እሱ አይደለም። አንተ ሙች አትበለኝ። ሙች ይለኛል እንዴ? እኔ ሁሉንም ነገር ጠንቅቄ አውቀዋለሁ። አንተ በእኔ ተነሳ ይጣላሉ ብለህ ፈርተህ ነው እንጂ ይሄ የራሱ ሴራ ነው። እኔ ነኝ አልኩሽ እኮ እኔ ነኝ አልኩሽ። ምን? አውማ የማይሆን ነገር ውስጥ ዘው ብዬ ገብቼ በላለው ብዬ ተበልቼ ነው። እሺ ምንም የማታውቀው ልጅ እንደዚህ አታደርግ። ምን እስካሁን ልጅ ትያለሽ? ባላው እውነቴን ነው። አንተ ትንሽ ልጅ ነህ። ምንም አይነት ጣጣ አታመጣም። በእኔ የተነሳ ይጣላሉ ብለህ ፈርተህ ነው እንጂ ይሄ የራሱ ስራ ጠንቅቄ አውቀዋለሁ። ማየነገርኩሽ እኮ ነው። አትሰሚኝም እንዴ? ምንድነው የምሰማ? ያኔ ራሱ እኮ ነው ያውቃለው ብዬ እሱን ስቃወመው የነበረው እሱ አይደለም። ኧረ እባክህ እሱ ትክክል ነበር። እኔ ነኝ ያጠፋሁት። አልተሳሳተም ያንተባት። እግዚአብሔርን የምሬን ነው። እሱ እኮ ሰው ትሆንልኛለህ ብሎ ከቤት ያባረረኝ እኮ ስራ ይዤለት ሰው እንደሆንለት እንድከብርለት እኮ ነው። ወይኔ ልጄ እኔ ነኝ እንጂ በአንበሳው መንገድ ሂድ ስባል እኔ ከስንት ከማይሆኑ ሰዎች ጋር እየሄድኩኝ ያው ጥፋት ውስጥ ሆንኩ። ወይኔ ትሩንጎ ወይኔ ልጄ ምንድነው የምትይው? ምን እየሆንሽ ነው? ፈጣሪ ቅር አላለኝ። ፈጣሪ ንስሐዬን አልተቀበለኝም። የምን ንስሐ ነው የምትይው? አዎ አልተቀበለኝም፣ ይቅር አላለኝም። ያቺ ያኔ መሰለ ስራዋን እርግፍ አድርጎ አመድ ሆነባት። አንተ ደግሞ ለስደት ተነሳ። የኔ ኃጢአት ነው ደግሞ የኔ ኃጢአት ነው። ሰማሽ ያረሱ ይስቅብሽ። አሜሪካ መሄድ እኮ ሰው በደስታ አልቅሶ የማያገኘው ትልቅ እድል ነው። እድል አይደለም ነው አቡሽዬ፣ እድል አይደለም ልጄ፣ እርግማን ነው። ሆነሻልም በእግዚአብሔር ድምፅሽን ቀንሽ አቡሽዬ። ምን ላድርግ? የሰው ልጅ እኮ ቢከፋው የሚያጽናናው ቢታመም የሚዳብሰው በወገኑ ሲሆን እኮ ነው። የትም ሀገር እኮ ይኸውልሽ ከተመቸሽ ድሎት ካለው ምን ካለው ምንም ሁሉም ሀገር ነው አይደል? አይደለም አቡሽዬ። የሰው ልጅ ቢከፋው ግራ ቢገባው ኑሮ ፊቱን ቢያዞርበት ነው እንጂ የእናቱን የምዬን ቤት ትቶ ከሀገር አይሰደድም ልጄ፣ አይሰደድም አቡሽዬ። ቆይ ምን ሆነሽ ነው የምታካብጂው? እኔ ያኔ ከህዊ ጋር ልሄድ ሲል ስለ ራስሽ ፈቅደሽ አልነበር እንዴ? ያኔ እኮ ደስ አይደለም አቡሽዬ፣ ተገድቼ እኮ ነው። ከእሷ ጋር ብትሆን የትም ጥላ አትመጣም። ደግሞ ብትመጣም የሆነ ነገር አመቻችታለ እንጂ ባዶ ሜዳ እኮ ጥላ አትመጣም አቡሽዬ። አሁንም እሷ ነች ያዘጋጀችልኝ አልኩሽ። እሷ አዘጋጅታል ነው የምሄደው እዛ። ምንም ነገር አይቸግረኝም። አይደለም አቡሽዬ፣ እንደው እባክህ ልጄ አፈርሶንላ አቡሽዬ፣ ተለመነኝ በቃ አቡሽዬ። ቀናት እውነት ይቅር ነው ስብስብ ከምትዩ እባክህ ተለመነኝ አቡሽ። እንደው ልጄ እንደው 9 ወር ባረገዝኩ 4 ዓመት ባተበውት ይሻለው ምትዩሽው ነው። እሺው እንዲሰሙሽ ነው ትፈልጊው? እሺውን ዝም በይ። ምን አርግ ነው እንትንሽ ነው? እኔ ምንም ሆነ አለለ ለስደት ያነሳው እግርን ሰብስምና እዚሁ ሀገራችን ላይ እዚሁ በእናት ቤት እንደፈለገ ታይ በቃ አሁን እሺ እጄና አጣጥፌልሽ እንትንድልሽ ነው እንደሞትልሽ ነው አትፈልጊው? ለሞት ነው የምትፈልጊው? አትሞትብኝ በቃ ተሞማሞትን ብታውቅ እንዴ ማንም ይከተልኩ ማንም የሚከተልኝ እኮ እንዲገሉኝ ስለማታውቂ ነው። አንቺ እኮ የሚከተሉኝ ሰዎች እንደሚገሉኝ ስለማታውቂ ነው። ምን አልከኝ? ድምጻቸውን አጥፍተው መጥተው እዚህ ጋር ይደፍኑ። እሺ ታዲያ የሚገሉ ከሆነ እሺ ምንድነው የሚሻለኝ? እኔ ከዚህ በላይ ምንም ልነግርሽ አልችልም። ነገርኩሽ። አባዬ ምንም እዚህ ውስጥ አያገባውም። እሺ እኔ ወጣዋለሁ። በቃ ተይ በቃ ተይ። ለምን እባክህ ልጄ እባክህ
አቡሽ እማ ነገርኩሽ እሺ እሺ በቃ እኔ ስለምወድሽ ነው ጥላይ ይኸውልሽ ስለ አዳምጪኛ እማ ለምን አታዳምጪኝም አንቺ? ይኸውልሽ ስልክ ማንሳት አለብኝ። እነሱ ናቸው ላውራቸው። አንቺ ይህንን ነገር የምትናገሪ ከሆነ ነገ መጥቶ ነው የሚገሉኝ። ለአንድ ሰው እንዳትናገሪ። እሺ በቃ ምንም ነገር እኮ አልሆንም። በቃ ዝም ምንም በይ ግን አትሆንም። በቃ ግን እንዳትናገሪ። እሺ ግን አትሄድም ማለት አዎ። እሺ በቃ አሁን እሺ በቃ ይቺ እውነት ከምር ህይወትሽ ያለች? አዎ እሺ ብላኛለች። ቆይ እሺ ሳትለኝ አለችኝ ብዬ እነግርሃለሁ እንዴ? እሱም አትለኝም። እኔም ናፍቆትም በፍጹም እሺ ትላለች ብለን ስላልጠበቅን ነው። አይ ይሄን የምታስበው አሁን አንተ እንጂ እሱ አይደል። ለምን? ምክንያቱም አሁን ያወራኋት እሱ ፊት ስለሆነ ነው። ምን? ስለዚህ ቀደም ብሎ ይሄን የሚያስብ ከሆነ እንኳን ሀሳቡን ይቀይራል። በጣም ጥሩ። እና አሁን ህይወት አብረን ነን ያለ ነው አለችህ ማለት ነው? አዎ ምን ነው አብሮ አይደሉም እንዴ ያሉት? አይ እሱም አብሮ ናቸው። ተው አይ የሆነ የደበከኝ ነገርም አለ። በእናትህ አብይ ምንም የደበኩ ነገር የለም። እውነቱን ነው የነገርኩህ። ተው በእናትህ ተው በእናትህ። እኔ እናንተ እኮ እንተዋወቃለን። ዝም ብለህ እንደ ህፃን ልጅ አይነን ጨፍን ላሞኝ ብለህ አትፈልግ። ጥሩ ሁሉንም ነገር ትሰማዋለህ። አሃ ስለዚህ የደበከኝ ነገር አለ ማለት ነው። አብይ በእናትህ እሱን ጊዜ ይፈታልሃል። ለማንኛውም ነገ ከሰዓት በፈለግኩ ሰዓት ልትቀጥራት ትችላለህ። እኔም ናፍቆትም ዝግጁ ሆነን ነው የምንጠብቅሽ። በልቻው ደህና ደር። ሃሎ ቆይ ጨርሰኝ እንጂ ንገረኝ እንጂ ምን አለ? አይ ምንም አላለም። ግን ካነጋገሩ እንደተረዳሁት ህይወት ከኔ ባሰ ችግር ውስጥ እንዳለች ነው የተረዳው። እባክህ በጣም ስለምትወዳት ተጨንቃ ነው የሚሆነው። በፍጹም አልወዳትም። ኧረ እባክህ እውነቴን ነው የምነግርሽ። በወዳት ኖሮ ለእሷ ችግር እንደዚህ ባዳ አልሆነም ነበር። ህይወት እኮ ህፃን ልጅ አይደለችም፣ ትልቅ ልጅ ናት እኮ። እባክሽ ህፃን ልጅ ናት። ህፃን ልጅ ባትሆንስ ትልቅነቷ ከዚህ ጋር ምን ያገናኘው? እንዴት ነው እሱ የማያገናኘው? እንደ ወንድምነትህ እኮ ለክፋት ሳታስበው ብዙ ነገር ልትደብቅ ትችላለች። እንደ ቅርበቴና እንደ ተሸከምኩት አደራ ግን በፍጹም ምንም ነገር ልትደብቀኝ አይገባም። ራቢ ምን ሆነሃል? እኔ ግን በጣም ራስ ወዳድ ነኝ። እውነቴን ነው። የራሴን ችግር ብቻ ሳሳድድ ምንም ነገር ሳልሰማ ስለሷ ማለት ነው። ይኸው ችግሯ ገፍቶ ከቶም እንኳን የባስኩ እኔ ባዳ ነኝ ለችግሯ። ዝም ብለህ እኮ ነው የተጨነቀው። አሁን የኔ መሰለ ደስታችን አታፍርስ። እንካ ቸርስ። በእናትህ አቢ ወይ በቃ ማያን ከሆነ ጠጣና ገብተን አረፍ እንበል። ጠጣ። ነገ ግን በፍጹም ሀዘን የሚባል ነገር እንዳልሰማ ጸልይ። አይዞህ ምንም አይፈጠርም። ግን ቢፈጠርስ? አላውቅም። በእናትህ ጉዟችንን እሰርዘዋለሁ ብቻ እንዳትለኝ። የከፋ ችግር ከተፈጠረማ ምንም ማድረግ አልችልም። እያዘንኩ ይቅርታ ጠይቅሽ። ምንም አላልኩኝም። ቆይ ምንድነው እንደዚህ የሚያስጨውሽ? እና ታዲያ አንተ እንደዚህ የዱርዬ ስራ እየሰራ ዝም እንድል እንጠብቃለን? ታዲያ ተነጋግረን መግባባት እየቻልን። እኔ ለእንደዚህ አይነት ንቀት ትዕግስት የለኝም። እሺ ንቀት? አዎ ልጅቷ ያማታል። ቆይ እሺ ካንቺና ከኔ ቤት የቱ ነው የሚቀርበው? አላቅም፣ አያገባኝም። አሁን ትነደዋለህ ወይስ ወልጄ ልጅልህ? ኧረ ነደዋለሁ የኔም ቤት ስካርሽ በርዶ ረጋ ብለን መናገር እስክችል ድረስ አድርግ ያልሽኝን አድርጋለሁ። በጣም አመሰግናለሁ። ምንም አይደለም። የደሃ ጎጆዬን ንቀሃት ካልሆነ በስተቀር
ድንገት ለምንድን ነው ሀሳብ የሚቀየረው? እኔማ አንድም ከቤቴ ውጪ ማደር ስለማልወድ አንድም አንቺን ይሄን ያህል ሀሳቡ ያሳብድሻል ብዬ ስላልገመትኩ። ወይ ግን አንቺ ምንድን ነው እንደዚህ ያሳበደሽ? ለምን አላብድም? አንተ እዛ ስንት ዘመን ሚስትህን አቅፈህበት ስተኛ የነበረው አልጋ ላይ እኔን ወስደህ ለማቀፍ ስትሞክር ትንሽ አይደብርም? የእሷ ጉዳይ ያለቀና ያበቃለት መሆኑን ታውቂያለሽ። አላውቅም። ደግሞ ያለቀ እንኳን ቢሆን እሷን አቅፈህ ስተኛበት የነበረው ፍራሽን አልጋ ካልቀየርክ Ah!